በዚህ ቪዲዮ እኔ ብቻ አውቃለሁ የሚሉ ትዕቢተኞችን እንደ በረዶ የሚያቀልጡ በማንኛውም ክርክር ወይም ውይይት ላይ አሸናፊ የሚያደርጓችሁን 9 ስነ ልቦናዊ ስልቶችን በዝርዝር እናያለን። ዝግጁ ከሆናችሁ በትዕቢተኞች ላይ ንግስናችሁን ወደምታውጁበት ወደ መጀመሪያው ጥበብ በቀጥታ እንለፍ። አንደኛ፣ በጥያቄ አጣብቋቸው። ሁሉንም አውቃለሁ የሚል ትዕቢተኛ ሲገጥማችሁ ሐሳቡ ስህተት መሆኑን በቀጥታ መንገር በጭራሽ አዋጭ አይደለም። ይህንን ስታደርጉ ግለሰቡ ራሱን ወደ መከላከል ወይም ዲፌንስ ሞድ ስለሚገባ ትዕቢቱ ይባባሳል። ይልቁንም እርሱ በሚናገረው ሐሳብ ላይ እጅግ ጥልቅና ተከታታይ ጥያቄዎችን በመጠየቅ ግለሰቡ ራሱ በራሱ ንግግር ውስጥ እንዲጠላለፍ ማድረግ አለባችሁ። ትዕቢተኛ ሰው አብዛኛውን ጊዜ የሚያወራው ላዩን ስለሆነ ስለ ጉዳዩ እንዳልገባችሁ በመምሰል ጥያቄዎችን ስታነሱ ሰውየው መልስ አጥቶ ሲንተባተብና የሐሳቡ ባዶነት ሲጋለጥ ታዩታላችሁ። ይህ ስልት እናንተ ሳትከራከሩ ግለሰቡ በገዛ ንግግሩ እንዲሸነፍ የሚያደርግ ስልት ነው። ይህ ዘዴ በትዕቢተኛው ላይ ኮግኒቲቭ ዲዞናንስ ወይም የአስተሳሰብ ግጭት ይፈጥራል። ትዕቢተኛው ሰው ሁሉንም እንደሚያውቅ ያስባል። ነገር ግን የእናንተን ቀላል የሚመስሉ ጥያቄዎች መመለስ ሲያቅተው በአእምሮ ውስጥ ያለው የትዕቢት ስሜት መናድ ይጀምራል። እናንተ እንዳልገባችሁ ወይም እንደማታውቁ ሆናችሁ ጥያቄ ስትጠይቁ ሰውየው የበላይነት እንደተሰጠው አስቦ መናገሩን ይቀጥላል። ነገር ግን ሳያውቀው ወደ አዘጋጃችሁለት የአመክንዮ ወጥመድ ውስጥ ይገባል። ጥናቶች እንደሚያሳዩት ሰዎች በራሳቸው አንደበት ስህተታቸውን ሲረዱ በሌላ ሰው ተነግሯቸው ከሚቀበሉት በላይ ለውጥ ያመጣሉ። ይህ ዘዴ እናንተን አስተዋይ፣ እነርሱን ግን ባዶ ያደርጋቸዋል። ይህንን ጥበብ በተግባር ለማዋል ከትዕቢተኛ ሰው ጋር ስታወሩ በክርክር አትድከሙ። ይልቁንም የሚገርም ሐሳብ ነው፣ እስኪ ይህኛው ነጥብ እንዴት ከዛኛው ጋር እንደሚገናኝ አስረዳኝ በማለት በረጋ መንፈስ ጥያቄዎችን ሰንዝሩ። ሰውየው ግራ ሲጋባ እናንተ በዝምታና በፈገግታ የበላይነታችሁን አረጋግጣችሁ ውይይቱን መዝጋት ትችላላችሁ። ማሸነፍ ማለት ብዙ ማውራት ሳይሆን ሌላው ሰው የሚያወራው እንዲያጣ ማድረግ ነው። ሁለተኛ፣ ግድ የለሽ ሆኖባቸው። በትዕቢተኛ ሰው ፊት ስትቆሙ ያ ሰው ከእናንተ የሚጠብቀው ትልቁ ነገር ስሜታዊ ምላሽ ነው። ራሱን ከፍ አድርጎ ለማየት እናንተን ማበሳጨት ወይም ማናደድ ይፈልጋል። ከዛም በንዴት ወይም በመከራከር ስሜታችሁን ስትገልጹ ሳታውቁት ለትዕቢቱ ነዳጅ የሆናችሁት ነው። ነገር ግን የሚናገረው ንግግር ምንም እንዳልነካችሁ በሚያሳይ ስሜታዊ ግዴለሽነት ወይም ኢንዲፍረንስ ስትመለከቱት ሰውየው ትልቁን መሳሪያውን ያጣል። የእናንተ አለመናወጥ በእርሱ አእምሮ ውስጥ የምለው ነገር ሁሉ ዋጋ የለውም ማለት ነው የሚል ጥርጣሬን በመዝራት ትዕቢቱን ያቀልጠዋል። በስነ ልቦና እይታ ይህ ግሬ ሮክ ሜተድ ይባላል። ይህ ዘዴ በተለይ ለናርሲስቲክ እና ለትዕቢተኛ ሰዎች የሚሰጥ ምላሽ ሲሆን ለድርጊቶቻቸው፣ ለንግግራቸው ወይም ለባህሪያቸው ምንም ስሜት እንደሌላችሁ በጥበብ ማሳየት ነው። ትዕቢተኛ ሰው የእናንተን ትኩረት ወይም አቴንሽን እንደ ምግብ ነው የሚጠቀመው። እናንተ ትኩረታችሁንና ስሜታችሁን ስትነፍጉት ግለሰቡ በአእምሮ ውስጥ የገነባው ያውቃለሁ ባይነት ግንብ መናድ ይጀምራል። እናንተ ሳትናወጡ በዝምታ ስታዩት ትዕቢቱ ወደ ስጋትና ወደ መረበሽ ይቀየራል። ይህንን ጥበብ በተግባር ለማዋል ትዕቢተኛው ሰው እናንተን ለማንኳሰስ ወይም ለማሳነስ በሚሞክርበት ቅጽበት ትንፋሻችሁን ሰብሰብ አድርጉና ያለምንም የፊት መለዋወጥ ዝም ብላችሁ ተመልከቱት። እሺ ገብቶኛል ወይም ይሄ ያንተ አመለካከት ነው በሚሉ አጫጭርና ስሜት አልባ ቃላት ንግግሩን ግደሉት። እርሱ በጩኸትና በትዕቢት ከፍታ ላይ ሲሆን፣ እናንተ በረጋው የዝምታ ባህር ውስጥ ስትሆኑ የበላይነቱ የእናንተ ይሆናል። ትዕቢተኛን ሰው ለማሸነፍ ከእርሱ በላይ ማወቅ ሳይሆን ከእርሱ በላይ መረጋጋትና ስሜትን መቆጣጠር ይቀድማል። ሶስተኛ፣ እንደማያውቅ ሰው ሆናችሁ ቅረቧቸው። ትዕቢተኛን ለማስተንፈስ ሌላው ትልቁ ወጥመድ ምንም እንደማታውቁ ሆናችሁ መቅረብ ነው። ትዕቢተኛው ሰው ራሱን እንደ ብቸኛ የእውቀት ምንጭ አድርጎ ስለሚያስብ እናንተ በትህትና ሆናችሁ በዚህ ጉዳይ ላይ ብዙ እውቀት የለኝም፣ እስኪ አንተ በደንብ አስረዳኝ ብላችሁ ስትጠይቁት ግለሰቡ ለንግግሩም ሆነ ለአጠቃላይ ድርጊቱ ጥንቃቄውን ያላላል። በመሆኑም ሁሉንም የውስጥ ካርዶቹን እንዲዘረጋና ያላወቀውንም ጭምር እንዲዘባረቅ እድል ትሰጡታላችሁ። በመጨረሻም ግለሰቡ በራሱ ንግግር ውስጥ ስህተት ሲፈጽም እናንተ በረጋ መንፈስ እውነታውን ስታሳዩት ትዕቢቱ
ወደ ታላቅ ውርደት ይቀየራል። በስነ ልቦና እይታ ይህ በዳኒንግ-ክሩገር ኢፌክት ከተባለው ጽንሰ ሐሳብ ጋር የተያያዘ ነው። አብዛኛውን ጊዜ ትዕቢተኞች ጥቂት አውቀው ብዙ እንደሚያውቁ የሚያስቡ ወይም ኦቨር ኮንፊደንት ናቸው። እናንተ በትህትና ሆናችሁ አላውቅም ስትሉ ሰውየው የእናንተን ዝምታ እንደ ድክመት ይቆጥረዋል። ነገር ግን ይህ የእናንተ ስልታዊ ትህትና ወይም ስትራቴጂክ ሂዩሚሊቲ ሰውየው የራሱን ድንቁርና እንዲያጋልጥ የሚያደርግ መስታወት ነው። በስነ ልቦና ጥናት መሰረት በትህትና የሚቀርብን ሰው መቃወም ከባድ ነው። ምክንያቱም ክርክር የሚነሳው ሁለት ሰዎች አውቃለሁ ብለው ሲጋጩ ብቻ ነው። አንዱ አላውቅም ካለ ግን ክርክሩ ወደ መረጃ ልውውጥ ይቀየራል። በዚያ ሂደት ውስጥ ደግሞ ትክክለኛ እውቀት ያለው ሰው ማለትም እናንተ አሸናፊ ትሆናላችሁ። ይህንን ጥበብ በተግባር ለማዋል ትዕቢተኛው ሰው እናንተን ሊያስተምር በሚሞክርበት ጊዜ በንቀት ከመመልከት ይልቅ በጣም የሚገርም ነው፣ እስኪ ለዚህ ጉዳይ ያለህን ማስረጃ በዝርዝር ንገረኝ በሉት። ሰውየው በማስረዳት ሂደት ውስጥ እየራቀ በሄደ ቁጥር ትርጉም አልባ ንግግሮችን ማውራት ይጀምራል። በዛ ቅጽበት እናንተ በጨዋነት ግን ይህ መረጃ ከዚህኛው እውነት ጋር እንዴት ይገናኛል ብላችሁ አንዲት ነጥብ ስትወረውሩ ሰውየው የገነባው የሐሰት ዕውቀት ግንብ በላዩ ላይ ይናዳል። ማሸነፍ ማለት ራስን ከፍ ማድረግ ሳይሆን ትዕቢተኛው ሰው ራሱን በራሱ እንዲጥል ምቹ ሁኔታ መፍጠር ነው። አራተኛ፣ ማስረጃን እንደ ጦር ተጠቀሙ። ሁሉን አውቃለሁ ባይ ትዕቢተኛ ሲያወራችሁ ብዙ ጊዜ ሐሳቡን እንደ ፍጹም እውነት አድርጋችሁ እንድትቀበሉት ይፈልጋል። በዚህ ጊዜ እናንተ የሰውየው ሐሳብ ስህተት መሆኑን ለማረጋገጥ አትድከሙ። ይልቁንም የሐሳቡን ትክክለኛነት የማረጋገጥ ኃላፊነት ወይም በርደን ኦፍ ፕሩፍ ወደ እርሱ እንዲዞር አድርጉት። ትዕቢተኛ ሰው አብዛኛውን ጊዜ በደመ ነፍስና በስሜት ስለሚናገር እናንተ በረጋ መንፈስ ይሄ የምትለው ነገር ትክክል መሆኑን የሚያሳይ ምን ተጨባጭ ማስረጃ አለህ ብላችሁ ስትጠይቁት ግለሰቡ ከመረጃ ይልቅ በባዶ ቃላት ላይ ተደግፎ እንደነበር በቀላሉ ይታወቃል። እናንተ ማስረጃ የመስጠት ግዴታ የለባችሁም። ጥያቄ አቅራቢ በመሆን ብቻ የበላይነቱን መያዝ ትችላላችሁ። በስነ ልቦና እይታ ይህ ሂችንሲስ ራዙር ከተባለው የአመክንዮ መርህ ጋር ይገናኛል። መርሁ ያለ ማስረጃ የቀረበ ሐሳብ ያለ ማስረጃ ሊጣል ይችላል ይላል። ትዕቢተኛ ሰው ያለምንም ማስረጃ ራሱን ከፍ አድርጎ ሲያቀርብ እናንተ ለምን የሚል ጥያቄ ስታነሱ በግለሰቡ አእምሮ ውስጥ ከፍተኛ ውጥረት ይፈጠራል። ሰዎች አብዛኛውን ጊዜ ትዕቢተኛን ሰው የሚፈሩት በራስ መተማመን ስላለው ብቻ ነው። እናንተ ግን ትኩረታችሁን ከሰውየው የድምፅ ቃና ላይ ነቅላችሁ ወደ ሐሳቡ ማስረጃ ላይ ስታደርጉት ሰውየው ራሱን ለመከላከል ሲጥር የትዕቢቱ ድባብ እንደ ጉም ይተናል። ማስረጃ የሌለው ትዕቢት ልክ እንደ አየር ፊኛ ነው። አንዲት የጥያቄ መርፌ ትበሰዋለች፣ ታስተነፍሰዋለች። ይህንን ጥበብ በተግባር ለማዋል ትዕቢተኛው ሰው ሁሉንም አውቃለሁ በሚል ስሜት ሲናገር እናንተ በጨዋነት ጣልቃ ግቡና በጣም የሚገርም ድምዳሜ ነው። ለመሆኑ ይህንን ሐሳብ የሚደግፉ 3 ተጨባጭ ምንጮችን ወይም ማስረጃዎችን ልትነግረኝ ትችላለህ በሉት። ሰውየው ማስረጃ ከሌለው ሁሉም ያውቀዋል እኮ ወይም ግልጽ እኮ ነው በሚሉ አጠቃላይ ቃላት ሊሸሽ ይሞክራል። በዛ ቅጽበት እናንተ ሁሉም ማወቁ ማስረጃ አይሆንም፣ እኔ የምፈልገው እውነታውን ነው ስትሉት ግለሰቡ በሰዎች ፊት የሐሳብ ባዶነቱ ይጋለጣል። አሸናፊነት ማለት ሌላውን ሰው ማስረዳት ሳይሆን ሌላው ሰው ማስረዳት እንዳለበት ማሳወቅም ነው። አምስተኛ፣ በዝምታችሁ ግራ አጋቧቸው። ሌላው ሁሉንም አውቃለሁ ባይ ትዕቢተኞችን መዘረሪያ ትልቁ መሳሪያ ንግግር ሳይሆን ዝምታ ነው። ትዕቢተኛ ሰው ንግግሩን ሲጨርስ እናንተ ወዲያውኑ መልስ ከመስጠት ይልቅ ለጥቂት ሰከንዶች ከ3 እስከ 5 ሰከንድ ዝም ብላችሁ አይኑን ተመልከቱ። ይህ አይነቱ ዝምታ በትዕቢተኛው ሰው አእምሮ ውስጥ ከፍተኛ ጭንቀትና መረበሽ ይፈጥራል። ሰውየው የተናገርኩት ነገር ስህተት ነው ወይስ ይህ ሰው ከኔ በላይ የሚያውቀው ነገር አለ ብሎ በዛች ቅጽበት ራሱን እንዲጠራጠር ያደርገዋል። ዝምታ እናንተን እንደ ሰከነና አስተዋይ ሰው ሲያስቆጥራችሁ፣ እርሱ ግን የራሱን ባዶነት እንዲሰማው የሚያደርግ የስነ ልቦና ጫና ይፈጥርበታል። በስነ ልቦና እይታ ዝምታ ሶሻል ፕሬዠር ወይም ማህበራዊ ጫና የመፍጠር ከፍተኛ አቅም አለው። ሰዎች በንግግር መሃል ክፍተት ሲፈጠር ያንን ክፍተት በቃላት ለመሙላት ይጣደፋሉ። ትዕቢተኛ ሰው እናንተ ዝም ስትሉለት ያንን የሚያስፈራ ዝምታ ለመስበር ሲል አላስፈላጊ መረጃዎችን ማውራት ወይም ራሱን ከፍ ለማድረግ መናገር ይጀምራል። በስነ ልቦና ጥናት መሰረት መጀመሪያ ዝምታውን የሰበረ ሰው
በውይይቱ ላይ ያለውን የበላይነት ያጣል። እናንተ በዝምታችሁ አማካኝነት ግለሰቡ ራሱ የፈጠረውን ትዕቢት እንዲበላውና እንዲረበሽ ታደርጉታላችሁ። ዝምታ የጥበበኞች ጋሻና የትዕቢተኞች መቅሰፍት ነው። ይህንን ጥበብ በተግባር ለማዋል ትዕቢተኛው ሰው ትልቅ ጉራ ተናግሮ መልስ ሲጠብቅ፣ እናንተ በረጋ መንፈስ አይኑን እያያችሁ ዝም በሉ። ምንም አይነት የፊት መለዋወጥ አታሳዩ። ግለሰቡ መረጋጋት አቅቶት ለምን ዝም አልክ ወይም የምለው አልገባህም ብሎ እስኪጠይቃችሁ ምንም አትናገሩ። በዛች ቅጽበት እሱ በትዕቢቱ ከፍታ ላይ ሳይሆን በእናንተ ቁጥጥር ስር ውስጥ እንደሆነ ይረዳል። አይ ያልከውን በሚገባ እያጤንኩት ነው ብላችሁ ባጭሩ መልሱ። ይህ አቀራረብ እናንተን የሁኔታው መሪ ወይም ዳልፋ ሲያደርጋችሁ፣ እርሱን ግን የእናንተን ይሁንታ የሚጠባበቅ ተላላኪ ያደርገዋል። ስድስተኛ በአድናቆት አደንዝዟቸው። ትዕቢተኛን ሰው ለማሸነፍ በምትጥሩበት ጊዜ ግለሰቡ ከእናንተ የሚጠብቀው ተቃውሞን ነው። እናንተ ግን ከጠበቀው በተቃራኒ የሚናገረውን ሐሳብ ከመጠን በላይ በማድነቅና ትክክል ነህ በማለት ስትሰሙለት ሰውየው ለትግል ያዘጋጀው የትዕቢት ስሜት አየር ላይ ይቀራል። ትዕቢተኛ ሰው የሚመገበው በተቃራኒ ሐሳብ ላይ በሚያደርገው የበላይነት ነው። እናንተ ግን ስትስማሙለት ሊዋጋችሁ የሚችልበትን ሜዳ ታሳጡታላችሁ። ይህ ተገላቢጦሽ ስነ ልቦና ወይም ሪቨርስ ሳይኮሎጂ ተብሎ የሚጠራ ሲሆን ሰውየው በራሱ ትዕቢት ውስጥ እንዲሰምጥና እናንተን እንደ ጠላት ማየት እንዲያቆም ያደርገዋል። በስነ ልቦና እይታ ይህ ፓራዶክስ ኢንቴንሽን ከሚለው ጽንሰ ሐሳብ ጋር ይገናኛል። አንድን ሰው ለማሸነፍ በሞከራችሁ ቁጥር ግለሰቡ ራሱን የመከላከል አቅሙን ያጠናክራል። ነገር ግን እናንተ ስትስማሙለትና ስታደንቁት የአእምሮ የመከራከር ጥማት ይጠፋል። በዚህ ጊዜ ግለሰቡ ጥንቃቄ የጎደለው ንግግር ማውራት ይጀምራል። በስነ ልቦና ጥናት መሰረት ከመጠን በላይ የሚደነቅ ሰው ራሱን የመመርመር አቅሙ ይደክማል። ይህም ትዕቢቱ ወደ ስህተት እንዲመራው ያደርገዋል። እናንተ በብልጠት ስታደንቁት ግለሰቡ የእናንተን የበላይነት ሳያውቀው አምኖ ይቀበላል። ምክንያቱም አድናቂ ሁልጊዜም ተቆጣጣሪ መሆን ይችላል። ይህንን ጥበብ በተግባር ለማዋል ትዕቢተኛው ሰው ራሱን ሲያሞካሽ ወይም ሌላውን ሲያጣጥል እናንተ በፈገግታ በጣም የሚገርም እውቀት ነው ያለህ፣ እንዳንተ የሚያስብ ሰው ማግኘት ከባድ ነው በሉት። ይህ አድናቆት ልባዊ ሳይሆን ስልታዊ መሆኑን እናንተ ብቻ ታውቃላችሁ። ሰውየው በተነገረው አድናቆት ሰክሮ ይበልጥ መዘባረቅ ሲጀምር እናንተ በዝምታ የትዕቢቱን ፍጻሜ ትመለከታላችሁ። ትዕቢተኛን ሰው ለማጥፋት እሳት መሆን አያስፈልግም። በቂ ነዳጅ ወይም አድናቆት ሰጥቶ ራሱን እንዲያቃጥል ማድረግ ይበቃል። ሰባተኛ የማይታለፍ ገደብ አስምሩ። ትዕቢተኛ ሰው በአብዛኛው ድንበራችሁን ጥሶ ለመግባትና የእናንተን ክብር ዝቅ ለማድረግ ይሞክራል። ብዙ ሰዎች በዚህ ጊዜ ወይ ይቆጣሉ ወይ ይሸማቀቃሉ። እናንተ ግን ማድረግ ያለባችሁ ፍጹም የረጋና ቀዝቃዛ የሆነ የድንበር ማሳሰቢያ መስጠት ነው። ትዕቢተኛ ሰው ንግግራችሁን ሲያጥላላ ወይም እናንተን ዝቅ ሲያደርግ ንግግሩን ቆም አድርጋችሁ አይኑን እያያችሁ ይህ አነጋገርህ ለኔ አይመቸኝም፣ በሐሳብ ላይ ብቻ ብናተኩር ይሻላል በማለት ግልጽና አጭር ድንበር አስምሩ። ይህን ስታደርጉ ምንም አይነት ቁጣ ወይም ጩኸት አታሳዩ። ምክንያቱም ቁጣ ተጎድቻለሁ ወይም አጥቅተኛል የሚል መልእክት ሲያስተላልፍ፣ በተረጋጋ መንፈስ ስትናገሩ ግን ቀዩን መስመር እንድታልፍ አልፈቅድልህም የሚል ጥብቅ መልእክት ያስተላልፋል። በስነ ልቦና እይታ ይህ አሰርቲቭ ኮሙኒኬሽን ይባላል። ትዕቢተኛ ሰው ሌላው ሰው ሲሸማቀቅ ወይም ሲደነግጥ በሚያሳየው ደካማ የሰውነት ቋንቋ በእጅጉ ይደሰታል፣ ይኩራራልም። እናንተ ግን ስሜታዊ ሳትሆኑ ሳትበሳጩ ድንበራችሁን ስታሳውቁ በግለሰቡ አእምሮ ውስጥ ያለው የእናንተ ምስል ከተጎጅነት ወደማይደፈር ማንነት ይቀየራል። ስነ ልቦናዊ ጥናቶች እንደሚያሳዩት ሰዎች ለቁጣ ምላሽ የሚሰጡት በቁጣ ነው። ነገር ግን ያለምንም ስሜት ለሚነገር ጥብቅ ማስጠንቀቂያ ምላሻቸው ይቅርታ ወይም መሸሽ ይሆናል። ይህንን ጥበብ በተግባር ለማዋል ትዕቢተኛው ሰው የግል ጥቃት ሲሰነዝርባችሁ ወይም በንቀት ሲያናግራችሁ ንግግራችሁን አትቀጥሉ። ይልቁንም ቆም በሉና ረጋ ባለ ድምፅ ያልከው ነገር ከርዕሳችን ጋር ምን ግንኙነት አለው ወይም እንደዚህ ባለ ቃና እንድታናግረኝ አልፈቅድም በሉት። ሰውየው ቀልዴን ነው ወይም አልተረዳኸኝም ብሎ ሊያፈገፍግ ይሞክራል። እናንተ ግን ድጋሚ አይኑን እያያችሁ እሺ አሁን ወደ ዋናው ጉዳይ እንመለስ በማለት ውይይቱን እናንተ ወደምትፈልጉት መስመር መልሱት። ድል ማለት ሰውን ማሸማቀቅ ሳይሆን
የእናንተን ክብር የሚነካ ሜዳ እንደሌለ ማሳወቅ ነው። 8ኛ እውነታዎችን ዋቢ አድርጉ። በትዕቢተኛ ሰው ፊት ስትቆሙ ያ ሰው እናንተን እንደ አቻ ተከራካሪ ሳይሆን እጅግ በንቀት ሊያያችሁ ስለሚሞክር የእናንተን ሐሳብ ብቻውን የመቀበል ፍላጎት አይኖረውም። ይህንን ለመስበር የእናንተን ሐሳብ በሶስተኛ ወገን ወይም በታወቁ ምሁራን ተጨባጭ መረጃዎች ደግፋችሁ አቅርቡ። እኔ እንደማስበው ከማለት ይልቅ ሳይንሱ እንደሚለው ወይም ይሄ የታወቀ መርህ እንደሚያሳየው በሚል ስልት ስታወሩ ግለሰቡ የሚጋፈጠው እናንተን ሳይሆን የማይታበል እውነትን ይሆናል። ትዕቢተኛ ሰው እናንተን ሊያቃልል ይችላል፣ ነገር ግን በዓለም አቀፍ ደረጃ ተቀባይነት ያለውን ማስረጃ ማቃለል ክብሩን ስለሚነካው ወደ ኋላ እንዲያፈገፍግ ይገደዳል። በስነ ልቦና እይታ ይህ አፒል ቱ ኦቶሪቲ የሚባለውን የንግግር ስልት ለበጎ ተግባር ማዋል ነው። ትዕቢተኛ ሰው አብዛኛውን ጊዜ ራሱን እንደ ብቸኛ ባለስልጣን ወይም ኦቶሪቲ ማየት ይፈልጋል። እናንተ ግን ከሱ በላይ የሆነ የታወቀ መረጃ ወይም የባለሙያ ሐሳብ ስታመጡ በግለሰቡ አእምሮ ውስጥ ያለው ሁሉን አዋቂነት ከእውነታው ጋር ይጋጫል። ስነ ልቦናዊ ጥናቶች እንደሚያሳዩት ሰዎች ከግለሰቦች ይልቅ ለተቋማዊ ወይም ለሳይንሳዊ መረጃዎች የመገዛት ዝንባሌ ያላቸው። እናንተ መረጃውን እንደ መከታ ስትጠቀሙበት ትዕቢተኛው ሰው የእናንተን ሐሳብ መቃወም ማለት እውነትን መቃወም እንደሆነ እንዲሰማው ያደርገዋል። ይህንን ጥበብ በተግባር ለማዋል ትዕቢተኛው ሰው ያለምንም መሰረት ሲከራከራችሁ ያንተ ሐሳብ ትኩረት የሚስብ ነው፣ ነገር ግን በዘርፉ የታወቁ ጥናቶች ለምሳሌ እነገሌ ያጠኗቸው ጥናቶች ወይም እገሌ በተባለው መጽሐፍ ላይ የተጠቀሱ መረጃዎች የሚያሳዩት ከዚህ ተቃራኒ የሆነውን ነው በማለት በረጋ መንፈስ አስረዱት። ሰውየው ማስረጃውን ለማጣጣል ቢሞክር እንኳ እናንተ ይህ የኔ የግል ሐሳብ ሳይሆን የተረጋገጠ እውነት ነው በማለት ክርክሩን ከናንተ ስብዕና ወደ ደረቅ መረጃ ቀይሩት። ትዕቢተኛን ሰው ለማሸነፍ የእናንተን ድምፅ ከፍ ማድረግ አያስፈልግም። እውነታውን ብቻ በሹክሹክታም ቢሆን እንዲሰማ ማድረግ ይበቃል። 9ኛ በክብር ቦታውን ለቃችሁ ሂዱ። በትዕቢተኛ ሰው ላይ የምታገኙት ትልቁና የመጨረሻው ድል ከእርሱ ጋር የምታደርጉትን ንግግር በራሳችሁ ፈቃድና ጊዜ መዝጋት ስትችሉ ነው። ትዕቢተኛ ሰው ሁልጊዜም የመጨረሻውን ቃል ተናግሮ አሸናፊ ሆኖ መታየት ይፈልጋል። እናንተ ግን ውይይቱ ፍሬ አልባ መሆኑን ስትረዱ በረጋ መንፈስ ይህ ያንተ አመለካከት ነው፣ እኔ ግን ጊዜን ይበልጥ ጠቃሚ በሆኑ ነገሮች ላይ መዋል እመርጣለሁ በማለት ንግግሩን ስታቋርጡ ግለሰቡን የንግግር ረሃብተኛ አድርጋችሁ ትሄዳላችሁ። የእናንተ መሄድ ግለሰቡን የሚያንኳስስ ሳይሆን የእናንተ ጊዜና አእምሮ ከእርሱ ትዕቢት በላይ ውድ መሆኑን የሚያረጋግጥ ተግባራዊ እርምጃ ነው። በስነ ልቦና እይታ ይህ ዜጋርኒክ ኢፌክት ከሚባል ጽንሰ ሐሳብ ጋር ይያያዛል። ሰዎች ያልተጠናቀቁ ወይም ያልተቋጩ ንግግሮች ላይ የበለጠ የመጨነቅ ዝንባሌ ያላቸው። እናንተ ንግግሩን በድንገትና በክብር ስታቋርጡት ትዕቢተኛው ሰው ራሱን እንዲከላከል ወይም እንዲያብራራ እድል ስለማትሰጡት አእምሮ በከፍተኛ ግራ መጋባትና በሽንፈት ስሜት ይወድቃል። ስነ ልቦናዊ ጥናቶች እንደሚያሳዩት ትኩረትን መንፈግ ወይም ዊዝድሮል ኦፍ አቴንሽን ለአንድ ትዕቢተኛ ሰው ከማንኛውም ስድብ ወይም ግጭት በላይ ከባድ ቅጣት ነው። እናንተ ስትሄዱ ሰውየው ከራሱ ባዶነት ጋር ብቻውን ይቀራል። ይህንን ጥበብ በተግባር ለማዋል ግለሰቡ በትዕቢት ሲናገር ክርክሩ አላስፈላጊ ደረጃ ላይ ሲደርስ ሰዓታችሁን ተመልከቱና በጣም ይቅርታ፣ አሁን ሌላ ወሳኝ ጉዳይ ስላለብኝ መሄድ አለብኝ፣ ለማንኛውም ስለ ሐሳቦችህ አመሰግናለሁ በማለት በፈገግታ ተለዩት። ሰውየው ሊያስቆማችሁ ወይም ንግግሩን ሊቀጥል ቢሞክር እንኳ ዞር ብላችሁ አትዩት። እናንተ ጀርባችሁን ሰጥታችሁ ስትሄዱ ያ ሰው በእናንተ ሕይወት ውስጥ ምንም አይነት ስልጣን እንደሌለው በተግባር እያሳያችሁት ነው። እውነተኛ አሸናፊነት ማለት ትዕቢተኛን ሰው ሰብሮ መጣል ሳይሆን ትዕቢቱ እናንተን ፈጽሞ ሊነካችሁ እንደማይችል አረጋግጣችሁ ወደ ስኬታማ ሕይወታችሁ መጓዝ ነው። እስካሁን አብራችሁኝ ለነበራችሁ ምስጋናዬ ከልብ ነው። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ሰላም ሁሉ ከእናንተ ጋር ይሁን።